ሰላም ጤና ይስጥልን ውድ የሃና ሚዲያ ዩቲዩብ ተከታታዮች፣ ዛሬ ስለ አነጋጋሪው ቲክቶክ ጉዳይ አርቲስት ማርታ ጎይቶም እና በሶሻል ሚዲያ ስሙ አንድ ብር ተብሎ የምናውቀው አብርሃም በሶሻል ሚዲያ የሚሰማው ወሬ እውነቱን ከግምቶች ለይተን ዛሬ እንመለከታለን። እስከ ቪዲዮው ፍጻሜ ድረስ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ በማድረግ አብራችሁን ቆዩ። አንድ የማይታመን ቪዲዮ በድንገት ሁሉንም አነጋገረ። ሰዎች እንዲህ ይላሉ፣ ይህ ነገር ከማስመሰልም በላይ ከተባለውም በላይ ነው ሲሉ ይደመጣሉ። ግን ማንም ያልነገራችሁ አንድ እውነት አለ። ማርታ ጎይቶም ስለተነሱባት ወሬዎች ከጀርባ ምን አለ? ይህ ታሪክ ደግሞ ሊያስደነግጣችሁ ይችላል። አንዳንዶች የተደበቀ ሚስጥር አለ ይላሉ፣ ሌሎች ሁሉ የተጋነነ ወሬ ነው ሲሉ ይደመጣሉ። ዛሬ ግን እውነታዎችን ብቻ እንፈትሻለን። ማርታ ጎይቶም ጉዞ በቀላሉ የተጀመረ አልነበረም። ፈተና፣ ትግልና ህልም፣ ሶስቱ ነገሮች ስሟን ወደ ዝና መጡት። ግን ማርታ ጎይቶም በብዙ ውጣ ወረዶች ያለፈች ጠንካራ ሴት መሆኗ ሳይታለም የተፈታ ነው። ግን አሁን በሶሻል ሚዲያ የምናየው ነገሩ እንዴት ነው ሲል አንዳንዶች ይጠይቃሉ። ግን ከመጠየቃችን ወይም ይህም ቪዲዮ ከመቀጠላችን በፊት እናንተ ምን ይመስላችኋል? እስኪ ሀሳባችሁን መጀመሪያ ኮሜንት ላይ አስፍሩልን። ማርታ ጎይቶም ብዙ ተወዳጅ ፊልሞችን ለኢትዮጵያ ፊልም ኢንዱስትሪ ያበረከተች ተወዳጅ ተዋናይ ናት። ከማርታ ተወዳጅ ስራዎቿ መካከል ኪልያ የተሰኘው ለእርሷ ትልቅ እውቅናና ትልቅ ችሎታዋን ያሳየችበት ስራዎቿ መካከል አንዱ ነው። በተለየ ገጸ ባህሪያት የተጫወተችበት ችሎታዋን ያሳየችበት ሲሆን በተለየ በወቅቱ ከነበሩት የፍቅርና ግለሰባዊ ታሪኮች ላይ ያጠነጠነ ድራማዎቿ ብዙ ትታይ ነበር። ምንም እንኳን አሁን በቲክቶክ እንጂ በድራማ ባናያትም አሁን ላይ ለኪነ ጥበብ ማህበረሰቡ ዘንድ የምትከበርበትና ስራዎቿና በትወና ያሻሻለችበትን ብዙ ፊልሞች እያስተዋወቀች ትገኛለች። በብዙዎች ዘንድ ተወዳጅ አርቲስት ማርታ በቅርቡ ከአብርሃም ጋር በተያያዘ ወሬዎች ቲክቶክ እና ዩቲዩብ ላይ ሰዎች መልካም ምኞታቸውን እየገለጹላቸው ይገኛሉ። አንድ ብር ከዚህ ቀደም በቀረበበት 10 ጥያቄዎች ላይ አንዲት ሴሌብሪቲ ክራሽ አለችኝ በማለት በሰጠው መልስ እና ማርታ ጎይቶም ደግሞ ፍቅረኛ አለኝ ብላ በተናገረችበት ፖድካስት ጋር ሰው አያይዞ ብዙ ያወራል። ግን እውነታው ለማንም ግልጽ እንዳይሆን ብለው ቢሸፋፍኑትም ግን ማርታ ጎይቶም እና አንድ ብር ከጓደኝነት ያለፈ ነገር እንደሌላቸው የማርታ ጓደኞችና የቅርብ ወዳጆች እየገለጹ ይገኛሉ። ተመልካች ግን ይሄ ነገር የተደበቀ ነገር አለው እያሉ አስተያየታቸውን በመስጠት ላይ ይገኛሉ። ግን እውነታው ማርታ ጎይቶም እና አንድ ብር ከጓደኝነት ያለፈ ነገር ምንም እንደሌላቸው ነው። በቅርቡ ያስመረቀችው ፊልም ላይ ተገኝቶ እንደ ጓደኝነት መልካም ምኞቱ ሊገልጽላት በሄደበት ሰዓት አንድ ቪዲዮ ለቲክቶክ ቫይራል መውጫ እንዲሆን አንድ ቪዲዮ ለቆ ነበር። ቲክቶክ ላይ ርዕስ ለመሆን ወይስ እናንተስ ምን ይመስላችኋል? እውነቱን ከዚህ በላይ ገመታችሁ ነበር? እስኪ ኮሜንት ላይ አስፍሩልን። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳይረሳ። በቀጣይ እስከምንገናኝ ድረስ ሰላም ሁኑ።